እህቱን እንዴት ያግታል? ታዲያሞ ማለት ነው። እባክህ መሐመድ አላህ እንዲያንተ ያንቀለት። እባክህ መሐመድ እኛ አለይ ብለውናል። በብርም ቢሆን ቢደራደሩልን መረጃ አታውጣብን፣ ፎቶዋን አትለጥፍብን ወላሂ አለች። ለምን ዘመቻ እናደርጋለን? ሙሉ ህዝቡ ሙሉ ቲክታክ ህዝብ ኢትዮጵያዊ ተብሎ ይሄንን ድርጊት ያወግዛል። እንዳውም ለሌሎቹም ተምሳሌት ነው የምትሆነው። እነሱ ያሉ ጫካ ነው ማን ነው ያ ያሉ እያንዳንዱ ይከታተላሉ። በደንብ አድርገው ነው የሚከታተሉት። እንዴ አዎ ራጎም ፈለጉበት ቦታ ሆነ ይከታተላሉ። ቆይስቲ እናንተ አንድ ጊዜ ቆይስቲ እናንተም ታትበሉኝ። ይኸውልህ ጌታሁን ብሩን ማን ነው የተቀበላቸው? የእነ ሀናንን ብር 5500 ማን ነው የተቀበላት? ማንም የተቀበለ በኪሳቸው ያዙ ሹቅዳ ተቀመጡ። ሲደርሱ ነው ብሩ የሚከፈለው። ገብቶሃል? የት ሲደርሱ ውሸት ነው። በኪሳቸው ያዝ ብር በኪሳ እያያዝ ምን ነው ለትሪላ ብቻ ነው 1000 ብር። ማነው አስተዋወቃቸው? የሚከፈለው ለትሪላ ነው። የሄዱ ልጆች እያንዳንዱ ይኸውልህ ውሸረኛ ነኝ አላለም ነበር። እንዲያውም ሁሉንም ያቃለ እኛ እኮ ወንጀለኛ አላልንም። ይኸውልህ ወንጀለኛ አይደለህም እኮ ወንጀለኛ አላልንህም። ወንጀለኛ ሳትሆን ተጠያቂ ነህ ነው አለ። ለምንድን ነው የምትጠየቀው? ደላሎቹን ታውቃለህ? መንገድ እኮ ነገርኩህ እኮ የምጠየቅበት ነገር አንዳችም ነገር የለም አለ። ወንድሞቼ ሲሄዱ ተነጋገሩ ሄዱ። አብራ ተደብላ ሄደች። ማን ጋር ነው የተነጋገሩት? ማን ጋር ነው የተነጋገሩት? ቆይ ማን ጋር ነው የተነጋገሩት? ይጠይቁኝ እንታወቃለን እያለ እኮ ነው። አንተ ባሉ አይደለም እናግዛለን። ልጅቱ ሰው ከሌላት አይደለም ባልየው ፈሪ ከሆነና ልጅቱ ሰው ከሌላት ያስፈራራ። ቆይ እናንተ ዝም በሉ። ቆይ ያስፈራራ እኮ ነው። ተፈለገ ወንድሟ ይጠይቀኝ እያለ ጌታውን ብዘጋውም ባዘጋውም አንደኛ ከመጠየቅ እንደማታመልጥ ይኸውልህ ያንተን እኮ ሰማሁ። እኔ ደግሞ እያልኩ ያለሁት ምን መሰለህ? እኔ እያልኩ ያለው በደንብ ገብቶሃል? ሰውን በማጉደፍና ሰውን እንትን በማለት የሰው ህይወት ይባላሽ መስሏቸው ነው። በጭራሽ አይሆንም። ይኸውልህ ቤተሰቦቻቸው ይኸውልህ አንድ ልጅ እውነታውን በትክክለኛ ያውቃሉ። እኔ 4 ዓመት ሙሉ ዝም ብዬ በጠላ እንደተቀመጠ አንድ ከተማ እንኳን እንደማላውቅ ያውቃሉ። ገብቶሃል? 4 ዓመት ሙሉ ይገዛ ይባላል። ሰማኛለህ? ግን የሚሰማ ቆሽሽ የፈለጉት ነገር አለ። ገና ስናገር እንትን ስናባብላቸው እውነታውን ተረዱ። እኔም ወንድሞችን ስልክ አብራ ወንድ ባልየው ያውቃል ትክክለኛ ቁም ነገሩ። ስለዚህ ወደ እኔ አትተካከፉ። ለምን ነው የምትሳተፉ? ጥሩ እኛ ሰላም ቤተሰብ እንዴት ናችሁ? እንደሰማችሁት እንግዲህ ሀና በህይወት አለች። ደላላው ተይዟል ማለት ነው። ደላላው ተናግሯል፣ ተይዟል፣ ማንነቱ ታውቋል ማለት ነው። እና በህይወት አለች በእርግጠኝነት እንዳለች። እባካችሁ እንደሰማችሁት መግቢያ ላይ እባክህ መሐመድ ይሄን ሚስጥር አታውጣልን፣ በገንዘብ እንደራደር ብለዋል። ይገርማል። ሴቶችም አሉ አብረው ማለት ነው። ሴቶችም ወንዶችም አሉ አብረው ይሄንን ጉድ የሚያሰሩት ይሄን ነገር የሚያደርጉት ገንዘብ እየወሰዱ ከሳውዲ አረቢያ ወደ የመን የሚሸኙ በደላላ ነው። እንግዲህ ሁሉንም ነገር ሰምታችኋል ማለት ነው። በስልክ እያወሩት ነው። አንዴ እረኛ ነኝ ይላል፣ አንዴ ክሌ ነው ይላል። ጌታውን የሚባል ደላላ እሱ ነው ይሄን ሁሉ ጉድ ያሰራ። ለማንኛውም በህይወት አለች እቺ ልጅ። አሁንም ገንዘብ ተከፍሎም ቢሆን እንድትወጣ እባካችሁ በጸሎትም በምንም አስቡ። ቢያንስ ለልጇ ስቃዩ ስቃይ ነው። መቼም ህይወቷ ተርፎ ትውጣና ታክማ ለልጇ ትኖርለት። ሌላው ይቀር። ኢትዮጵያ እስከ መቼ ድረስ ነው በገንዘብ እንደዚህ እየሆነ ለገንዘብ ብለን የሰውን ህይወት የምናጠፋ? የእውነት በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው። እና እቺ ልጅ በህይወት አለች የተባለ ነው እንግዲህ በትክክል እንዳለች እንግዲህ ከደላላዎቹ ጋርም ተነጋግረዋሉ። አለች። ፈጣሪ ያውጣት፣ ፈጣሪ ለልጆቿ ያብቃት፣ ለአንድ ልጇ ያብቃት። በስደት ወልዳ ጡት እንኳን ሳይጠግብ ነጥላው ሊሄደችው ልጇ የእሱ አምላክ እግዚአብሔር አምላክ በሰላም ያውጣት ብላችሁ ጸሎት አድርጉላት በየእምነታችሁ። የእውነት በጣም ነው የሚያሳዝን፣ በጣም ነው የሚከብደው።
በጣም አንጀት የሚበላ ነገር ነው የሀናን ነገር ማለት ነው። እንግዲህ ሳትሞት ሞተች ብለው አስወርተው ልጅቷ ላይ እየተጫወቱባት ይገኛሉ። ይሄን የሚያደርጉት ሀበሻ። እኔ እኮ የሚገርመኝ በስደት ሀበሻ ለሀበሻ እንደዚህ መባላቱ በጣም ያሳዝናል፣ ቅስም ይሰብራል ማለት ነው። እና እባካችሁ ሁላችንም ድምፅ እንሁን ማለት ነው። ለሀና ድምፅ እንሁናት። በገንዘብ ይደራደሩ፣ ገንዘብ እናዋጣ፣ የልጅቷ ህይወት ይትረፍ። ሁላችሁም ድምፅ ሆኑ ሚዲያ ላይ። እንዲሁም መማር ያለባችሁ በእሷ ምክንያት ማለት ነው። ሌሎች ለመሄድ ያስባችሁ እንዳትሄዱ ባካችሁ። አበሻው ራሱ አሳልፎ እንደዚህ ይሸጣችኋል፣ ጉድ ይሰራችኋል። ስለዚህ ተምራችሁ በእግር መሄድ ያስባችሁ እንዳትሄዱ። እስከ እግዚአብሔር እስካለ ስሩ፣ ካልሆነ ደግሞ ለሳውዲ ህይወት ዱባይ የተሻለ ሀገር መሄድ ትችላላችሁ። አለቀ። የሌላ ቤተ እምነት ሃይማኖት አባትን ትምህርት ከትንሽ አስጀምረዋቸው ከኤሌመንተሪ ዛሬ ለኮሌጅ እንደበቁ ሰማሁኝ። ትንሽ ነገር እስቲ ንገሩ። አባ ጥበቡ ቁምላቸው ይባላሉ። ቄስ ናቸው። እንዲሁ አብረን መንግስት የሆነ ስብሰባ ምናምን ስል ጓደኛ ነን፣ እንጫወታለን። አባ ጥበቡ አልኳቸው፣ እኔ ሼኪ ተማሪ ሆኜ አስተማሪ እንደደረስኩ እርሶ ቄስ ተማሪ ቢሆኑ ምን አለበት? በቃ ትምህርት ቤት ወስዱታለሁ። እኔ እኮ ሼካብሪ እኔ ቀርቻለሁ እንትን ብያለሁ እኮ እኔ አውቃለሁ የእምነቱን በደንብ እስከ እንትን ቆሞስ ናቸው። ለዛውም ቆሞስ አባ ጥበቡ ናቸው። ማዕረጋቸው ቆሞስ ነው። እና እንዴት አይሆንም፣ ወይም ወዳጅነትን እናቋርጥ፣ ወይም ትምህርት ቤት ጸጥ ረጭ ብለው ግቡ። ደብተር ገዛው፣ ቦርሳ ገዛው፣ እርሳስ ገዛው። ምን አልኩኝ? ጠዋት ነገ አስመዘግቦታለሁ እንዲጠብቁ። ሄጄ ጀማሪ ትምህርት ቤት ወሰድኩኝ። መዝግቡ ልጅ አልኳቸው። በስርዓት ተመዝገቡ፣ በስርዓት ቅሩ ብያቸው ቀጠሉ። ሳልለያቸው እየተከታተልኩኝ ኤሌመንተሪውን ጨርሰው ወደ ሃይ ስኩል መጥተው አንድ ቀን የሆነ ነገር ጉድ አደረጉኝ። ደግሞ እኔ ያኔ አስተማሪ ሆኛለሁኝ። መደወላቡ ዩኒቨርሲቲ አስተምሬ ከክላስ ስወጣ ሱፐርቫይዘር ሄዳለሁኝ እሳቸው ጋር። እኚህ ቄስ በስርዓት እየተማሩ ነው ወይስ ምንድን ነው ብዬ ምሳዬን እንኳን ሳልበላ ዩኒቨርሲቲ አስተምሬ ስመጣ ሃይ ስኩል ሄድኩኝ። ስመጣ ክላስ ውስጥ ናቸው አገኘኋቸው። ጓደኛዬ ናቸው። ስወጣ አይቻቸው አጠገባቸው ቁጭ ብዬ ለእረፍት ልጆች እስቲ ደፍተሮትን ብዬ በእያንዳንዱ ባዮሎጂ፣ አፋን ኦሮሜፋ ምናምን ሁሉንም ደፍተር በስርዓት አየሁኝ። አሳዩኝና ትንሽ እቺ ኦሮምኛ ታቅተ የጎጃም ሰው ናቸው። አንዲት ኦሮምኛ አያውቁም። አዎ። እና አሁን ልጆች አሉ እንዳለ ልጆች አሉና አንቺ ልጅ ይኸው እርጂልን በጣም ኦሮምኛ ታስቸግራቸዋለች ብዬ በቃ አንዳንዴ የሆነ ነገር አብረን እንትንም ገዝቼ መጽሐፍ ሌላ መጽሐፍ ገዝቼ እንዲያጠኑበት ቆንጆ ነጥብ እንዲያመጡና ሼክና ቄስ ያው ዝም ብሎ በእንትን ብቻ ሳይሆን በአካዳሚክም እንድንነሳ አገሪቱን እንድናርጋ ህዝቡ ደግሞ ከኛ እንዲማር ይሄ የሚብላላው ዝም ብሎ እንትን አዎ በአንድ ጓደኝነት ሆነን በቃ ፈታ ይዘናያል። አሁን እረፍት ጊዜ ደረሰ። ክላስ ውስጥ ይሁን እንደዚህ ስቀመጥ አሁን ለእረፍት ስንወጣ ተራገጡ። ሲራገጥ ረፈጠው ተማሪ እኮ ነው እንዴት እንደዚህ ታዲያ ተማሪ በመሆኔ በምን ልታወቅ ኡስታዝ ሳጀራጆ የተማሪ ስራ ነው የሰራሁት ነው ተማሪ መሆኔ ታዲያ በምን ልታወቅ ይችላል? ታረበሽኩ ነው እኮ ታረበሽኩ ነው። ፋይናሊ ምን ላይ ደረሱ? ፋይናሊ ተመረቁ፣ ፎርዝ ሌቭል ተፈረቁ። ሳስመረቅም 4 ወረዳ ጠራው። ሲናና ወረዳ፣ ጎባ ወረዳ፣ ጋሰራ ወረዳ 4 ወረዳ ጠራውኝና ሁሉ ነገር አርቄ ማሽ ቪዲዮ ላል አዎ ህዝቡ ተጋብዞ ምን ብለዋቸው ሶፉን አሰፍቼ ሁሉ ሰው ወጥቶ ምኑ ሳይቀር ይሄ ቡራቶ እንዳለ የሀገሩ ቡራቶ የሚበላ የሀገሩ ነገር ነው። እሳቸው ተነስቶ በጣም ቪዲዮ ራሱ ቢታይ አጃይብ ነገር ነው። ያም ተሳካልኝ። እሱ ብቻ አይደለም ፓርላማ ስመጣ አመጣዋቸው እዚህ ቤቴ። አሁንም የሆነ ትንሽ ያራለች ቤቴ አንተያቸው አብረን አባጥበው እናንተ እርሶም ቀድሱ እኔም ልዘክር አብረን እኮ ነው የምንተኛው።
አሁን ጠዋት ሰው ከጎረቤት እኛን ሰላም ሊለን መጣ። አሁን እሳቸው እንግዲህ ቆቡን ምናምን ለብሰዋል፣ እየቀደሱ ናቸው የራሳቸው። እኔም ቁርአን እየቀራ ነው። አሁን ምንድን ነው ሰው አያውቅም። የመጣው ሰው ይደነግጣል። እናንተ እየኖራችሁ ነው። አዎ እኛ ሰላማዊ ኑሮ እየኖርን ደነገ የማያውቅ ነገር አየሰው አየ። ከዛ እዚህ ማምጥቼ እዚህ የሆነ እንትን በሳቸው በእምነቱ እንትን አለ አንድ ትልቅ ሰው እና ሄጄ አናግሬው አባ ጥበቡ የሚባሉ ጓደኛ አለኝ፣ እንደዚህ ቄስ ናቸው። እዚህ ታመጣልኛለህ የተከበሩ ዳንኤል ክብረት አናገርኩት ዳኒ አልኩት እንደዚህ ዳኒ እያለ ይህም ቪዲዮ ለምንድን ነው ያመጣሽልን ካላችሁ ማለት ነው የኚህ የአባቴ ሼኪውና የቄሱ ጉዳይ ማለት ነው ሌሎች እንዲማሩበት ስለምፈልግ ነው። ሌሎች እንደዚህ ትክክለኛ ሃይማኖቱን ጠለቅ ብለው እስልምናንም ሆነ ኦርቶዶክስን ያወቁ ሰዎች ይሄን አክል ክብር ይሄን አክል ፍቅር አላቸው፣ መከባበርን መዋደድን አላቸው ማለት ነው። ግን አንዳንድ ባለጌ ከኦርቶዶክስም ከሙስሊምም ያሉ እርጋጦች፣ ቆሻሾች እንዳያችሁት ባለፈው በታቦት ላይ በጥምቀት ሲወጣ በተለያዩ ነገር ላይ ቪዲዮ እየሰሩ የሚያስጠላ ነገር እየሰሩ የሚያላግጡ አሉ ማለት ነው። ምን ያክል እንደሚከባበሩ ደግሞ አባቶችን ስታዩ በጣም ደስ ይላል። ስለዚህ ከነዚህ አባቶች መማር አለባችሁ። ሃይማኖት ሳይገድብ አንተ ወደ ኒና አንተ ወደ ኒና ሳይባባሉ ቄሱን በቅስናቸው ሙስሊሙን በበሼክናቸው አብረው ሆነው ሼኪውም የሼኪነትን ስራ እየሰሩ ቄሱም የቄስነትን ስራ እየሰሩ አብረው ሲጸልዩ እንግዲህ እሳቸው ቅዳሴ ሲቀድሱ እኚህ ደግሞ ቁርአን ሲቀሩ አንድ ቤት ሆነው አንድ ላይ እየኖሩ አንድ ላይ እያደሩ እያስተማሯቸው እንደዚህ አይነቱን ፍቅር እግዚአብሔር አምላክ ለኢትዮጵያዊነት ያብዛልን እላለሁ ማለት ነው። በጣም ነው ይሄን ታሪክ እስከ መጨረሻ ነው የሰማሁት። በጣም ደስ የሚል ታሪክ ነው ማለት ነው። የሰው ልጅ ማለት ኢትዮጵያዊ ማለት ይሄ ነው። እኔ ሴጣን ላምልክ ምን ላምልክ እኔን አክብሩኝ ውደዱኝ እንጂ ስለኔ ሃይማኖት ማንም አያገባው። አንተም እንደዛው አያችሁ። የትኛውም ሰው እምነት የሚያጸድቀው ክርስቲያን ስለሆንክ ገነት አትገባም፣ ሙስሊም ስለሆንክ ጀነት አትገባም። ጀነት ለመግባት የሰራሃቸው መልካም ስራዎች ናቸው የሚከተሉ። ገነት ለመግባት የሰራሃቸው ወይ የሰራሃቸው ጥሩ ነገሮች መልካም ነገሮች ምድር ላይ ነው እግዚአብሔር አምላክ ወደ ገነት የሚያስገባህ እንጂ ኦርቶዶክስ ሁነህ እየዘሙትክ እየቀጠፍክ ሰው እየገደልክ ነፍስ እያጠፋህ ገነት ገባለሁ ብትል አትገባም አበደን። ሙስሊምም ሁነህ እንደዚህ እያደረግክ ኃጢአት እየሰራህ ጀነት ገባለሁ ብትል አትገባም አበደን። ሃይማኖት አይደለም የሚያስገባችሁ መልካም ስራችሁ፣ ጥሩ ስነ ምግባራችሁ፣ የያዛችሁትን ሃይማኖት በስርዓት ይዛችሁ ወደ እግዚአብሔር በስነ ስርዓት መኖር፣ የእሱን ትእዛዝ ማክበር እንጂ አንተ ሙስሊም ስለሆንክ ብቻ በቃ ጀነት ተከፍታለህ ጀነት ትገባለህ ኖ፣ ይህ ስህተት ነው። ኦርቶዶክስ ስለሆንክ ገነት ተከፍታለህ ሂደህ ትገባለህ ኖ፣ ስህተት ነው። ስለዚህ ከነዚህ አባቶች ተምራችሁ መልካም ስራ ስሩ። እነዚህ አባቶች እምነቱ የትኛውም ትክክል አይሆን እዛ ጋር እነሱ እምነት አላገናኛቸው፣ እምነት አለያያቸው። ምንድን ያገናኛቸው? አንድ ሰው መሆናቸው፣ ሁለተኛ ኢትዮጵያዊ መሆናቸው፣ በአንድ ቋንቋ መናገራቸው። እኚህ ሼኪው ኦሮሞ ናቸው፣ ሙስሊም ናቸው። ቄሱ ቆሞስ ከጎጃም ነው የመጡት። እንደተናገሩት ከጎጃም ነው የመጡ። ኦሮምኛም አይችሉም፣ አማርኛ ነው የሚችሉት። በጣም ልብ የሚነካ ነው። እኔ በቃ እስከ መጨረሻ ሰምቼ የእውነቴን እንባዬ ነው ጠብ ያለ። ምን አለኛንም እንደዚህ አይነት ፍቅር በሰጠን እግዚአብሔር። እውነት በዚህ ዘመንም እንደዚህ አይነት ነገር አለ ነው ያልኩት። ብዙ ነገሮችን እንግዲህ አስቡ። ሰው የወደቀውን እንኳን አንስቶ የራሱን ልጅ አያስተምርም አይደለም ሌላውን። አያችሁ፣ እኔ ኦሮሞ አንተ ጎጃሚ አልተባባሉ፣ አንተ ሙስሊም አንተ ኦርቶዶክስ አልተባባሉ። ምን አክል ክብር ምን አክል ፍቅር እንደተሰጣጡ ተመልከቱ። ስለዚህ ከዚህ ቪዲዮ ብዙ ነገር ተማሩ። ሌሎች ቆሻሾች በሰው ሃይማኖት ላይ የምትቀልዱ አሁን ሰሞኑን ብዙ ቆሻሾች ተይዘዋሉ። እነሱ ሙስሊም ናቸው፣ በኦርቶዶክስ ሃይማኖት ላይ ሲቀልዱ፣ ይሄ ለማባላት እንደዚህ መልካም ሰዎችን
የእውነተኛዎችን ለማባላት ሃይማኖትን ከሃይማኖት የምታመጡ እንደዚህ እርጋጦች እግዚአብሔር አምላክ እሱ ይገስጻችሁ የዲያብሎስ ልጆች። አመሰግናለሁ። ከዚህ ቪዲዮ እንደምትማሩበት የትኛውም እምነት ትማሩበት አላችሁ። ኦርቶዶክስ የሚሆን ተማር ከዚህ፣ ሙስሊም የሚሆን ተማር ከዚህ ምን አክል ፍቅር እንደሆነ አንዱ አንዱን እንደማያንቋሽሽ ኢትዮጵያዊነት እንዲህ አብረን በልተን አብረን ጠጥተን እኛ ጎረቤቶቻችን ብዙ ሙስሊሞች አሉ። በተለይ በረመዳን ሰዓት ላይ ለነሱ ውሃ ስናግዝ ምን ስንል እንጨት ስናነድላቸው ሾርባ እነሱ ውጭ ላይ ነው የሚጠዱት። የኢትዮጵያ ሾርባ ታውቃላችሁና እንጨት ከያጥሩ ስር ከየምኑ እየለቃቀምን እያመጣን የእውነት እያነደድንላቸው ሾርባ አብረን ነው የምንጠጣ። ውሃ ቧንቧ ከጠፋች ከምንጭ ሄደን እናመጣላቸዋለን ለነሱ። እንደዛ እየሆንን ያደግነው እነሱም ለእኛ እንደዚህ እኛ እነሱ ቤት እንበላለን እነሱ እኛ ቤት እየበሉ እንዲህ አይነት ፍቅር ነው ያደግንበት። አናቅም እምነትና ምናምን የሚባለውን እኛ ክርስቲያን እነሱ ሙስሊም እንደሆኑ እናውቃለን። ከዛ ውጭ ግን እንደዚህ ጥላቻ የቆሻሻ መንፈስ የለብንም እና ያን መንፈስ እንዲመጣ ነው የምፈልገው። የድሮ መልካሙ ከነዚህ ሰዎች መልካምነትን ተማሩ። ከቄሱም ከሼኪውም እውነተኛ አባቶች፣ እውነተኛ ሰዎች፣ እውነተኛ የፈጣሪ አገልጋይ ማለት እነዚህ ናቸው። ሳያንቋሽሹ ሳይጥሉ አንድ ቤት እየጸለዩ አስባችሁት። እዚህ ጋር ቁርአን ይቀራል፣ እዚህ ጋር ዳዊት ይደግማል። በስማም ደስ ሲል ፍቅራቸው እውነት አንተ ያንተ ሃይማኖት ጥሩ አይደለም ና ወደኔ አንተና አይባባሉም በፍጹም። ሁሉም የራሳቸውን እምነት ይዘው ፍቅራቸውን ይቀጥላሉ። አብረው ይበላሉ። እሳቸው በስማም ብለው ይጀምራሉ፣ እኚህ ቢስሚላህ ብለው አብረው ይበላሉ። ይገርማል። በአንድ ማዕድ ላይ ሁለቱም እንጃ ደስ የሚል እግዚአብሔር የሚወደው እንደዚህ አይነቱን ነው። እህታችን በሾርት ቪዲዮ ለቅቄላችኋለሁ ካያችሁት ማለት ነው። ቤቷ ፊት ለፊት ላይ የቤተ ክርስቲያን አለና አጠገብ ላይ የምትገባው በቤተ ክርስቲያኑ በር ነው። ከትምህርት ቤት ስመጣ ጊዜ ሂጃብ ለብሳለች፣ አይታችሁታል። ከትምህርት ቤት ስመጣ የአባታችን ነው እየተባለ ነው። የእውነት ቀጥ ብላ ቁማ አልገባችም። ሰዎቹ በራፏ ላይ ቁማ አባታችን ነው እየተባለ ነው። አባታችን ነው ተብሎ እስከሚያልቅ ድረስ ቁማ ከዛ ካለቀ በኋላ ወደ ቤቷ ገባች። ሰዎችን በግርምት ማለት ነው። ይሄን ቪዲዮ አንስተው ለቀውት እኔም አምጥቼ ለቀቀዋለሁ። አይታችሁት ከሆነ ማለት ነው። እና እንዲህ ነው በቃ ኢትዮጵያዊነት፣ እንዲህ ነው መከባበር። በጣም ትንሽ ልጅ ናት። ከ15 ዓመት የሚበልጣት ልጅ አይደለችም። ተማሪ ነው። ከትምህርት ቤት ትመጣለች። አባታችን ነው የተባለ። እሷ ግን ቀጥ ብላ ቁማ ከዛ ካለቀ በኋላ ወደ ቤቷ ገባች እንጂ ገፍትራ ቤቷ አልገባችም። እነሱ ሰዎቹ ቁማን ያዳመጠችው አንገቷን እንደዚህ ወርታች ደፍታ የእውነት ይሄ ነው በቃ ሰውነት፣ ይሄ ነው ኢትዮጵያዊነት፣ ይሄ ነው የሰው ልጅ ማለት። እሷ ሙስሊም ናት አያገባትም፣ ግን እሷ ምን ያክል ክብር እንዳለ እንዲህ ነው ማሳደግ ልጆቻችሁ ነው። እንከባበር እስኪ።